ሙዚቃ እያዳመጠ አሁን ጾምኩ ወይ ልማድ ነው ማለት ነው። ስለዚህ በእግራችንም ወደ ክፉ መንገድ፣ ወደ መጠጥ ቤት፣ ወደ ሆቴል፣ ወደ ዳንስ ቤት እየሄድን እንደፈለግን እየሆን ይህን ጾም ማለት አይቻልም። ስጋ ከመብላትና ከመጠጣት እግዚአብሔር ምንም እንትን የለው። እንበላውስ ምን ችግር አለው? እንደዚያ ከሆነ ዝም ብለን በልማድ ብቻ የምንጾም ከሆነ ግን እውነት ለመናገር መራብ ብቻ ነው የሚሆነው። ስለምን ጾምን? መጾማችን ምንድን ነው ጥቅሙ? አንተ ግን አልተመለከትክም። እንስሶችና በጎች ደግሞ ምን አደረጉ? እና ነው አብረው እነዚህ እንዲጾሙ የታወጀባቸው። በእጃቸው ሲሰብቁ የነበሩ፣ ሲደበድቡ፣ ሲቀሙ የነበሩ ከዚህ ግፋቸው ይመለሱ። በንስሐ እንደተመለሱ እንደተጸጸቱ ተመለከተ፣ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ንስሐ ማለት አንድ ጊዜ ተናዘን በቃ ሪፖርት አይደለም። በነገራችን በጾም ወቅት ግን ቁርስ የማንበላ እንደመሆኑ ያንን የቁርሳችንን ለምጽዋት የማናደርገው ከሆነ ቁጠባ እየቆጠብን ነው እንጂ እየጾምን አይደለም ማለት ነው። ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም፣ እጅ ይጹም፣ እግር ይጹም የተባለባት በፌስቡክ ላይ በቲክቶክ ላይ ተጠምዶ የሚውሉ ሰው ሁሉ አሁን አእምሮን ቢያንስ ማሳረፍ አለበት። በቃ ከእግዚአብሔር ጋር አለመሆን ማለት ነው። ትንሽ አእምሯችን እንዲረጋጋ ወደ እግዚአብሔር እንድንመለስ ያስፈልጋል። በቃ በዚህ እየተደሰትን ጾምን ማለት አልቻለም። አብዝተን እንኳን ባናወራ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? በያላችሁበት ሁላችሁም እንኳን ለታላቁ ጾም ለዐቢይ ጾም ሁላችንንም እግዚአብሔር አምላካችን በሰላም በጤና ደረሰን። በዚህ የዩቲዩብ ቻናል እየተነጋገርን ያለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው እምነት የምትከተለው ስርዓት ምን እንደሆነ ለመግለጽ ነው እየሞከርን ያለ ነው። ሁላችንም ስለ ሃይማኖታችን እንድናውቅ አውቀን እንድንጠቀም እያወቅነውን ደግሞ ለሰዎች እንድናሳውቅ ለማድረግ የአቅማችንን ያህል እንደ እግዚአብሔር ፈቃድ ሙከራ እያደረግን ያለ ነው። በዚህ የተነሳ የጀመርነው ጾም በሚል ነበር ባለፈው ሳምንት የተነጋገርነው። ጾም ማለት ምን ማለት ነው የሚለውን ተመልክተናል። በመቀጠል ደግሞ የጾም ጥቅም ምንድን ነው የሚሉትንም ለማየት ለማብራራት ሞክረናል። እንደው በጥቅም የተነሳ ወደ ጾሙ እንድንመጣ ነው እንግዲህ ራሳችን እንድናውቅ ነው። ከዚያ ቀጥለን ደግሞ የጾም አይነቶችን ተመልክተናል። የግልና የአዋጅ ጾም የሚባል እንዳለ በቤተክርስቲያን ውስጥ ለማሳየት ሞክረናል። ዛሬ የምንመለከተው ግን እንዴት እንጾማለን የሚለው ነው። በተለይ አሁን ታላቁ ጾም ዐቢይ ጾም እየመጣ ነው። ሰዎች እንዴት መጾም እንዳለባቸው ቢያውቁና በዚያ መሰረት ቢጾሙ ይጠቀማሉ ማለት ነው። ለሰውም ይተርፋሉ። እንኳን ለራሳቸው ለሰው ለሀገር ይተርፋሉ፣ ለቤተክርስቲያን እንተርፋለን ማለት ነው። ዝም ብለን በልማድ ብቻ የምንጾም ከሆነ ግን እውነት ለመናገር መራብ ብቻ ነው የሚሆነው፣ ወይም ህመም ነው የሚፈጥርብን ማለት ነው። ጉዳት እንጂ ጥቅም አይኖረውም። ስለዚህ መጠቀም እንድንችል የቤተክርስቲያን ጾም ያወጀችበትን ምክንያት ማወቅና በዚያ መሰረት ደግሞ መጾም አለብን ማለት ነው። እና የመጀመሪያው እንዴት እንጾም ስንል ከክፉ ነገር እና ከኃጢአት በመራቅ በተለይ ደግሞ ንስሐ በመግባት የተቻለን ያህል ደግሞ መልካም ስራ በመስራት ነው ልንጾም የሚገባል። ይህንን ስንል ቅዱሳት መጽሐፍት ብዙ ማስረጃዎች አሏቸው። ከነዚህ የተወሰኑትን ብቻ ለማቅረብ ሞክራለሁኝ። ለዚህ ማስረጃ የሚሆኑ ቅዱሳት መጽሐፍት እንጠቅሳለን። የመጀመሪያው ነህምያ ምዕራፍ 9 ቁጥር 1 ላይ የተገለጸው ነው። በዚህም ወር በ24ኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው በላያቸው ትቢያ ነስንሰው ተከማቹ። የእስራኤልም ዘር ከእንግዳዎች ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። 3 ቀንም የሩብ ያህል ተናዘዙ የሚል ቃል እናገኛለን ማለት ነው። እንደምንመለከተው ይሄ በወቅቱ የታወጀበትን ቀን ሁሉ ገልጾታል ነህምያ እና በላያቸው ትቢያ ነስንሰው ይላል። እንግዲህ ራስን ዝቅ ማድረግ ራስን የማዋረድ ነው። በዘመኑ ይጠቀሙበት የነበረ ነው። ራስን ማጎሳቆል፣ በቃ እግዚአብሔር ይቅር እንዲለን ማለት ነው። እኛ አፈር ትቢያ ነን፣ ስለዚህ ወደ አፈር እንመለሳለንና እባክህ ማረን የምንልበት ምልክት ነው ማለት ነው። ምንድነው? የእስራኤል ዘር ከእንግዳዎች ሁሉ ራሳቸውን ለዩ ማለት ከባዕድ አምልኮ ከኃጢአት ማለት ነው። ይህንን ነው አሁን እንግዲህ ንስሐ የምንለው ማለት ነው። ቆመውም ኃጢአታቸውን ይገልጸዋል። እንደውም ነህምያ ይገልጸዋል። ቆመውም ያ ኃጢአታቸውና የአባቶቻቸውን ኃጢአት ተናዘዙ። 3 የቀን ሩብ ያህል ተናዘዙ ይላል። ይሄ በጣም የሚደንቅ ነገር ነው። ለራሳቸው ብቻ እንኳን አይደለም። አባቶቻችን በድለዋል፣ አጥፍተዋል፣ ከአንተም ተለይተዋል፣ ከስርዓትህ ርቀዋል እያሉ ስለ አባቶቻቸው ሁሉ ያን እያስታወሱ ተናዘዋል ማለት ነው። ስለዚህ እኛም ጾም በምንጾምበት ጊዜ ከመጾማችን በፊት አሁን እንግዲህ ዛሬ እንደሚታወቀው ቅበላ ነው የሚባለው። በዚህ ወቅት ላይ
ቅበላ ጾም ለመቀበል ብዙ መብላት መጠጣት ሳይሆን እንደ ክርስቲያን ማድረግ የሚገባን ለጾሙ ዝግጅት ማድረግ አለብን ማለት ነው። ዝግጅት ደግሞ ሁለት አይነት ነው እንደሚታወቀው። አንድ ሰው ለሆነ ነገር ሲዘጋጅ ሁለት ነገሮች ያዘጋጃል፣ ቁሳዊና ህሊናዊ ዝግጅቶች አሉት ማለት። ህሊናው ያው እንደሚታወቀው እንግዲህ ሰኞ አብይ ጾም ይጀመራል የሚል የህሊና የአእምሮ ዝግጅት ማለት ነው። ቁሳዊ ዝግጅቶች ደግሞ እንግዲህ አብዛኛው ሰው የሚያደርገው ምንድነው? ስጋ የተገዛ ካለ እሱን ለመጨረስ፣ ወተት የተገዛ ካለ እሱን ለመጨረስ ምናምን ነው የሚጣደፈው ስጋዊ ነገሮችን። ግን እንደ መንፈሳዊ ሰው ግን ጾሙ ሊመጣ ነው። ስለዚህ በየቀኑ ላስቀድስ እችላለሁ። ማስቀድስበት ልብስ ያስፈልገኛል። የምመጸውተው ምጽዋት ያስፈልገኛል። የማነባቸው መጽሐፍት ያስፈልጉኛል። በዚህ ጾም ወቅት የምተኛው የት ላይ ነው? እንዴት? እነዚህ በሙሉ ቁሳዊ ዝግጅቶች ናቸው ማለት ነው። ስለዚህ ያ እንድንዘጋጅ ነው ዛሬ እንዴት እንጾም የሚለውን ነገር እንድንነጋገር ያስፈልገው ማለት ነው። ስለዚህ ልክ በነህምያ እንደተገለጸው እስራኤል ራሳቸውን ከእንግዶች እንደለዩ እንደገና ደግሞ የራሳቸውንና የአባቶቻቸውን ኃጢአት ለ3 ቀን ሩብ ያህል እንደተናዘዙ እኛም አስቀድመን ከንስሐ አባታችን ጋር እየቀረብን ልንናዘዝ ያስፈልጋል ማለት ነው። ወቅቱ የተቀደሰ እንዲሆንልን፣ የጾም ወቅት የበረከት እንዲሆንልን፣ ህይወትም እንድናገኝበት ማለት ነው። ስለዚህ ነው እንግዲህ የመጀመሪያውና መሰረታዊ ነገር ከክፉ ነገር ራስን ማራቅ፣ የሰራነውን ኃጢአት ደግሞ መናዘዝና ንስሐ መግባት፣ በተቻለን አቅም ደግሞ መልካም ስራ መስራት አለብን ማለት ነው። ይህን የመሰለ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ አለ። ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ ይላል ቅዱስ እግዚአብሔር ማለት ነው። እና ሰዎቹ ጾመዋል፣ መጾማቸው አልቀረም፣ መጸለያቸው አልቀረም፣ ግን ጾማቸው አልተሰማላቸውም፣ ጸሎታቸውም ተቀባይ አልሆነም። ስለዚህ ወደ እግዚአብሔር እያኳረሩ እያማረሩ እየተናገሩ ናቸው። ስለምን ጾምን? መጾማችን ምንድን ነው ጥቅሙ? አንተ ግን አልተመለከትከንም፣ ሰውነታችን ስለምን አዋረድን? ቅድም እንዳያቸው ትቢያ ነስንሰው ማቅለብ ሰው ነው የሚጾሙት እነሱ፣ ስርዓታቸው በጣም ጠበቅ ያለ ነው። ይህንን አድርገን ግን አልተመለከትከንም እያሉ ይናገራሉ። እግዚአብሔር ግን ምንድን ነው ያለው? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ የፈለጋችሁትን የሥጋ ፈቃዳችሁን እያደረጋችሁ እንዴት ነው ይህንን ጾም የምትሉት ብሎ ሲመልስላቸው እንመለከታለን። እንደውም ሰራተኞቻችሁ ታስጨንቃላችሁ። በዚህ ወቅት የርኅራኄ የፍቅር የምህረት ጊዜ ነው መደረግ ያለበት ለማለት ነው። ለዚህ ነው በጾም ወቅት አንደኛ ከበደል መራቅ አለብን፣ ከክፉ ነገር መራቅ አለብን። ሁለተኛ የሰራነውን የበደልነውን በደል ያጠፋነውን ጥፋት ኃጢአታችንን መናዘዝ አለብን። መልካም ስራ ደግሞ መስራት ይጠበቅብናል ማለት ነው። ኢሳይያስ ይህን የመሰለ ነገር ደግሞ ይጨምራል። በተለይ መልካም ነገር መድረግ እንደሚገባ በጾም ወቅት ማለት ነው። እኔስ የመረጥኩት ጾም ይህ አይደለምን ብሎ ይጠይቅና ወደ እግዚአብሔር ምን አለ? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፈር ተለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ስለዚህ ሰዎች በጾማቸው ወቅት እንዲህ አይነት በጎ ነገሮች ማድረግ አለባቸው ማለት ነው። ይህን ካላደረግን ጾማችን ዝም ብሎ ከንቱ ነው የሚሆነው ማለት ነው። እና በትንቢተ ዮናስ ባለፈው ጾመ ነነዌ የጾምንባት መጽሐፏን ምናልባት አንብቡ ብያችሁ ነበር፣ አንብባችሁ ሊሆን ይችላል። ዮናስ ወደ ከተማዋ ከገባ በኋላ የአንድ ቀን መንገድ ከሄደ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች የሚል ስብከት ነው የሰበከው። ያን ጊዜ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌም ውስጥ የንጉሱንና የመኳንንቱን ትእዛዝ አሳወጀ፣ እንዲህ ማለት ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ፣ ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ፣ ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል ብሎ ነው ያሳወጀው። በጣም የሚገርም ነው። ትልቅ አስተማሪ ነገር ነው። በተለይ የፖለቲካ ኃላፊዎች፣ የሀገር መሪዎች በሀገር ላይ እንደዚህ አይነት ችግር በሚደርስበት ጊዜ፣ መምህራን በሚያስተምሩበት ጊዜ በእውነት ይሄ የእግዚአብሔር ቃል ነው ብሎ እግዚአብሔርን ማመን፣ ወደ እግዚአብሔር መመለስ። ስለዚህ የነነዌ ሰዎች ትልቅ ምሳሌ ስለሆነ ነው የነነዌ ጾም ብለን የምንጾመው ማለት ነው። ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ፣ ከህፃን እስከ አዋቂ ድረስ፣ ከንጉሱ እስከ ተራው ህዝብ ድረስ ተስማምተው አንድ ሆነው ወደ እግዚአብሔር የተመለሱበት ነው። በንጉሥ አዋጅ
በንጉሥ አዋጅና ንጉሱ ከዙፋኑ ወርዶ ማቅ ለብሶ ማቅ እንግዲህ ቅድም እንዳልሁት በቃ ራስን የማዋረድ ራስን ዝቅ ማድረግ የትህትና ምልክት ነው። የማይመች ነው። በጣም የሚኮሰኮስ ሰውነትን የሚበላ የበግ ፀጉር ለብሶ ማለት ነው እና አመድም ነስንሶ ስለዚህ ምናለ እንስሶችና በጎች ደግሞ ምን አደረጉ? እና ነው አብረው እነዚህ እንዲጾሙ የታወጀባቸው እነሱን እንደመያዣ ነው የተጠቀመባቸው ማለት ነው ንጉሱ። ምክንያቱም ለነዚህ እንኳን ስትል ማረን ይቅር በለን ማለት ነው። ለእንስሳዎቹ ስትል ህፃናቱ እንደዛው ህፃናት እናታቸውን ጡት የሚጠቡትን ልጆች ሁሉ ጡት አይጡ ብሎ ነው ያሳወጀው ማለት ነው። ስለዚህ ስለነዚህ ስለ ንጹሃኑ ብለህ ይቅር በለን እንበል ነው እና በህዝቡ ላይ ምንድነው ያለው? በብርቱ ጩሁ፣ ሰዎችም ሁሉ ከክፉ መንገዳቸው በእጃቸው ካለው ግፍ ይመለሱ ነው ያለው። በእጃቸው ሲሰርቁ የነበሩ ሲደበድቡ ሲቀሙ የነበሩ ከዚህ ግፋቸው ይመለሱ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔር ሊምረን ይችላል ብሎ በእምነት ሆኖ የምናወጀ። ስለዚህም እግዚአብሔር ከክፉ መንገዳቸው እንደተመለሱ ማለት በንስሐ እንደተመለሱ እንደተጸጸቱ ተመለከተ፣ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ይህንን ምሕረት ነው ያገኙት ማለት ነው። ስለዚህ እኛም እያጠፋን ካለነው ነገር በማወቅም ባለማወቅ እስከሚነገረን ጊዜ ብዙ ጊዜ ላናውቅ እንችላለን። እንደ ዳዊት ማለት ነው። ዳዊት አሁን የታማኝ አሽከሩን ሚስት ኦሪዮን ሚስት ወስዶ የሚደረገውን ካደረገ በኋላ ነብዩ ናታን መጥቶ እስኪሰብከው ድረስ አላስተዋለም ነበር ያደረገውን ነገር ያን ታማኝ አሽከሩንም አስገድሎ ማለት ነው። እና እንዲህ አይነት ግፍ ተሰራ በግዛት ብሎ በምንነግረው ጊዜ ግን ተመልሶ መጸጸቱን እንመለከታለን ማለት። ስለዚህ እኛም ቢያንስ ቃለ እግዚአብሔር ሲነገረን መጸጸትና መመለስ አለብን ነውና በዚህ በጾም ወቅት በተለይ ደግሞ የሰው ልጆች በንስሐ የሚመለሱበት ጊዜ መሆን አለበት፣ ጾማችን ተቀባይ እንዲሆን ማለት ነው። ሁለተኛው ጾማችን ከምጽዋት ጋር መሆን አለበት ነው። ሰዎች ምናልባት እንግዲህ ተመልከቱ፣ በቀን 3 ጊዜ የሚበላ ሰው፣ በቀን 2 ጊዜ የሚበላ ሰው በጣም የተለያየ አመጋገብ ሊኖረን ይችላል። በጾም ወቅት ግን ቁርስ የማንበላ እንደመሆኑ ያንን የቁርሳችንን ለምጽዋት የማናደርገው ከሆነ ቁጠባ እየቆጠብን ነው እንጂ እየጾምን አይደለም ማለት ነው። እንደሚታወቀው በብሉት ጊዜ ውስጥ ብዙ ናቸው የሚበሉ አይነቶች ይበዛሉ። ስለዚህ ወጫችን ከፍ ነው የሚለው ስጋው፣ እንቁላሉ፣ ቅቤው ምናምን ስለሚጨመርበት ማለት ነው። አሁን ይሄ ሁሉ ተቆጥቦ ለገቢያችን ማዳበሪያ ካደረግነው እየጾምን አይደለም። ነገር ግን መደረግ ያለበት ምንድነው? ይህንን የቆጠብነውን ያህል ለነዳያን መዋል አለበት ነው። የሚበሉት ለሌላቸው፣ የሚለብሱት ለሌላቸው ማድረስ አለብን ማለት አለብን። እንደዚያ ካደረግን ጾማችን ትክክለኛ ጾም ነው። አለበለዚያ ግን ቅድም በትንቢተ ኢሳይያስ እንደተነገረው የራሳችሁን ፈቃድ ታደርጋላችሁ እንደተባለው የራሳችሁን ፈቃድ እያደረጉ ነው። በምትጾሙበት ጊዜ እንጀራህን ለተራበ ብትቆርስ ብርሃንህ እንደ ንጋት ይበራል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 እስከ 9 ላይ ያለው ይህንን ነው የሚነግረን ማለት። በምትጾሙበት ጊዜ እንጀራህን ለተራበ ብትቆርስ፣ ባለፈውም ተናግሬዋለሁ። ቆርሶ ማጉረስ ቀዶ ማልበስ ይባላል። ቆርሶ ማጉረስ ማለት ምን ማለት ነው? ከምንበላው ላይ ማለት ነው። እንደውም ትርፉን አይደለም ለዕለት እንኳን የምንበላው አንድ እንጀራ እንበላ እንደሆነ ይህንን እንጀራ ሞልቼ እኔ ከበላሁት ምኑን ጸደቅኩት፣ ሌላው እየተራበ። ስለዚህ እኩል ነው መሆን ያለብን። እኔም ዝቅ ብዬ እሱም ዝቅ ብሎ ብለን ቆርሰን የምናጎርስ ለዚያ ለተራበው። ደግሞ ይህን ልብስ በጣም በቃ የምመጸውተው ሌላ ነገር ካጣው 2-3 ያለኝ 2-3ቱን መመጽወት ይችላል። ምንም ባይኖረኝ አንድ እንኳን ልብስ ቢኖረኝ ቀዶ ማልበስ ማለት እሱ ነው። ቀደን በቃ ከጋቢያችን ከኮታችን ቀደን ማልበስ እስከዚህ ድረስ ነው በቃ ውሳኔ። ሰው ራሱን እንኳን የሚመጸውትበት ጊዜ አለ ይታወቃል። በቅዱሳት መጽሐፍ ራሱን ለነዳያን ሸጣችሁን ውሰዱ ገንዘቡን ብሎ ራሱን እንደዚህ ያደረገ ቅዱስ አባት አለ ማለት ነውና እስከዚያ ድረስ በህይወታችን ላይ መወሰን አለብን። ሌላው ከጸሎት ጋር መሆን አለበት። ሶስተኛ ጾማችን ከጸሎት ጋር መሆን አለበት። ዝም ብለን ስንራብ ብለን ተመልሰን ዝም ብለን ምንተኛ ከሆነ ሰነፎች ከሆን ብዙም አንጠቀምም ማለት ነው። ምን እያደረግን እንዳለን እያስተዋል ነው አይደለም ማለት። ስለዚህ አንድ ክርስቲያን ሲጾም ከኋላ በኋላ መጸለይ አለበት። ከተቻለና ካለ ማስቀደስ አለበት። በዚህ ወቅት የተለየ ነው። ቅዳሴ ማለት በጣም ልዩ ነው። መሐሌት በሚቆምባቸው ቦታዎች ደግሞ መሐሌት መቆም አለበት በተቻለው አቅም ማለት። ከዚያ ውጭ ግን በግሉም ደግሞ መጾም አለበት ማለት ነው። እግዚአብሔር እንዲቀበልለት የኃጢአት ማስተሰሪያ የሰይጣን የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ እንዲያደርግለት ፈቃደ ስጋን ለፈቃደ ነፍስ ማስገዛት እንዲችል የዓለምን ኮተት የዓለምን ኃጢአት መናቅ እንዲችል ራስን መግዛት ራስን መቆጣጠር እንዲለምድ እንዴም መጸለይ ያለበት ኃይል እንዲያገኝ ማለት ከእግዚአብሔር ኃይል እንዲያገኝ
መጸለይ አለበት። ለዚህ ነው ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ ይላል ትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ። ማቅ ለብሼ ያው ቅድም እንዳልነው ነው በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ለጸሎትና ለጾም ነው። ይሄ ምንድነው ኃይል ለማግኘት ከእግዚአብሔር ጋር ተቀባይነት ለማግኘት የምንጾመው። ስለዚህ እኛም እንደዚያ ማድረግ አለብን። አራተኛ እንዴት እንጾም? ከመንፈሳዊ ትምህርት ጋር መሆን አለበት። አያችሁ፣ ምክንያቱም ቃለ እግዚአብሔር አንደኛ በዚህ በጾም ወቅት ሰውነታችን በሙሉ ወደ መንፈሳዊነት የሚያጋድልበት ጊዜ ስለሆነ የምንማረው ትምህርት በእውነት ብርሃን ነው የሚሆነው። ብርሃን ህይወታችንን የመለወጥ ልባችንን የመቀየር ኃይል ይኖረዋል። ሁለተኛ ግን ሐሳባችን ሁሉ ራሳችንን ለመግዛት ለመቆጣጠር ሁሉን ነገር ወደ እግዚአብሔርና ወደ መንግስቱ ለማድረግ ቅዱሳት መጻሕፍትን ምን ማድረግ አለብን? መማር አለብን። ትምህርት ቃለ እግዚአብሔር መስማት አለብን። ቃለ እግዚአብሔር ብዙ ነገር እንሰማለን በዚህ ወቅት ማለት ነው። ብዙ ነገር ነው የምንሰማው፣ ብዙ ነገር ነው የምናየው። ያን የምናየውን የምንሰማውን ነገር በሙሉ አቅበን ወደ ትኩረታችን በሙሉ ወደ እግዚአብሔር መሆን አለበት ማለት ነው። ስለዚህ ሐሳባችን ሁሉ ከእግዚአብሔር ጋር እንዲሆን የምንሰማውንም የምናየውንም ነገር በሙሉ ከመንፈሳዊ ጋር ማያያዝ መቻል አለብን ማለት ነው። ስለዚህ ቁጭ ብለን የእግዚአብሔር ቃል መስማት አለብን። እንደገና ደግሞ ቅዱሳት መጻሕፍትን ማንበብ አለብን። በተለይ መጽሐፍ ቅዱሳችንን ማንበብ አለብን ማለት ነው። በዚህ ወቅት በአብይ ጾም ወቅት ስንት መጽሐፍትን ጨርሳለሁ? ከመጽሐፍ ቅዱስ ውስጥ የትኛው ወንጌል ባነብ ጥሩ ነው? ከማቴዎስ ጀምሬ እስከ ዮሐንስ ከጨረስኩ በጣም እድለኛና ጎበዝ ነኝ ማለት ነው። ቢያንስ ግን እያንዳንዱ ክርስቲያን አንዳንድ ወንጌል እንኳን ከጨረሰ በጣም ትልቅ ነገር ነው። ከጸሎታችን ጋር ቁጭ ብለን መጽሐፍትን ብናነብ፣ ለቤተሰቦቻችን ብናነብላቸው እኔ አሁን ስለ ትርጉም ስለ ምናምን ብዙ መጨነቅ ያለብን አይመስለኝም። የበቃንን ያህል አእምሯችን የፈቀደልን ያህል እናገኛለን ከዚህ ውስጥ ማለት ነው። ጥያቄ ካለ ደግሞ መምህራንን መጠየቅ ይቻላል። በዚህ በነህምያ ምዕራፍ 9 ቁጥር 3 ላይ በየስፍራውም ቆሙ የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያህል አነበቡ ይላል። የቀን ሩብ ያህል አነበቡ ይላል። ስለዚህ ሰው በጾም ወቅት እንዲህ ነው ማድረግ ያለበት። በየስፍራው ቆሙ የአምላካቸውን የእግዚአብሔርን የሕግ መጽሐፍ መጽሐፍ ቅዱስ ነው። የሕግ መጽሐፍ ያኔ በብሉይ ኪዳን የነበረውን የሕግ መጽሐፍ እሱን የቀን ሩብ ያህል አነበቡ ነው የሚለው። ስለዚህ እኛም ቅዱሳት መጽሐፍትን አጠንክረን ማንበብ አለብን በጾማችን ወቅት ማለት ነው። ሌላው በጾማችን ወቅት ማድረግ የሚገባን ነገር ምንድነው? የቴክኖሎጂ ጾም ነው። የቴክኖሎጂ ወይም ደግሞ የዚህ የሚባሉት የኢንተርኔት ለስራ የምንገለገልባቸው ከሆነ ምንም ላይሆን ይችላል። ግን ከስራ ውጭ እንደ መዝናናት በፌስቡክ ላይ በቲክቶክ ላይ ተጠምዶ የሚውሉ ሰው ሁሉ አሁን አእምሮን ቢያንስ ማሳረፍ አለበት። በቃ ከእግዚአብሔር ጋር አለመሆን ማለት ነው። ትንሽ አእምሯችን እንዲረጋጋ ወደ እግዚአብሔር እንድንመለስ ያስፈልጋል። በቃ በዚህ እየተደሰትን ጾምን ማለት አይቻልም። አሁን ጾም የሐዘን ወቅት ነው፣ የለቅሶ ወቅት ነው። ሰው እያዘነ እያለቀሰ ሌላ ነገር እየተከታተለ አእምሮን እየበጠበጠ መሆን የለበትም ማለት ነው። ስለዚህ ከዩቲዩብ ከፌስቡክ ከቲክቶክ ከመሳሰሉት ነገሮች ራሳችንን ማቀብ እነዚህ መጾም አለብን ማለት ነው። እነዚህን መጾም አለብን ማለት ነው። ሌላው ቅዱስ ያሬድ እንደተናገረ ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም፣ እጅ ይጹም፣ እግር ይጹም የተባለባት እነዚህ ስሜት ሕዋሳቶቻችን በሙሉ መጾም አለባቸው ማለት በዚህ ወቅት ምን ማለት ነው? በዓይናችን ክፉ ነገር ከማየት እና ክፉ ነገር ማየት ደግሞ ያው እንደሚታወቀው ነው። ወደ እንትን ያየ ጌታችን የተናገረው ወደ ሴት ያየ የተመኘ ከእሷ ጋር አመንዝሯል ነው የሚለው። ስለዚህ እነዚህ የስሜት ሕዋሳቶቻችን ምን ማድረጊያዎች ናቸው? የመረጃ መሰብሰቢያዎች ናቸው ለአእምሯችን ማለት ነው። አእምሮ ፈቃድ የሚመጣው ከስሜት ሕዋሳት ነው። ለዚህ ነው ስሜት ሕዋሳቶቻችን መጀመሪያ መቆጣጠር አለብን፣ መግዛት አለብን። ራስን ለመግዛት መሰረታዊ ነገር ነው። መቼም እንደሚታወቀው ደጋግሜ እንዳልኩት ጾም ራስን የመግዛት ትልቅ ትምህርት ቤት ነው። በቃ ሰውነታችንን የምናስለምደው አትበላም አትጠጣም እያል ስንገስጸው ምን ይሆናል ማለት ነው? ሰው ራሳችንን መቆጣጠርን ራሳችንን መግዛትን እያስተማረ ነው የምንሄደው ማለት ነው። ስለዚህ በእግራችንም ወደ ክፉ መንገድ ወደ መጠጥ ቤት፣ ወደ ሆቴል፣ ወደ ዳንስ ቤት እየሄድን እንደፈለግን እየሆን ይህን ጾም ማለት አይቻልም። ስጋ ከመብላትና ከመጠጣት እግዚአብሔር ምንም እንትን የለውም። ብንበላውስ ምን ችግር አለው እንደዚያ ከሆነ? ስለዚህ መጀመሪያ እነዚህን ነገሮች መቆጣጠር አለብን ማለት ነው። አንደበታችንም እንደዚያው ነው። በአንደበታችንም ክፉ ነገር እየተናገርን ያገኘነውን ነገር እያወራን እንደውም አብዝተን እንኳን ባናወራ ማለት ነው። አብዝተን እንኳን ባናወራ ምንም ቢሆን ዝምታን አርመመን ብንለማመድበት በዚህ ወቅት በቃ ዝም ማለት ሰምተን ዝም በቃ ቸኩሎ ከመመለስም ዝም ማለት እና ማስተዋልን ብንለምድበት በጣም አስፈላጊ ነው ማለት ነው። ይሄ የጾም ወቅት ልናደርግ የሚገባን እሱ ነው። በጆሮአችንም ክፉ ነገሮች ከመስማት
ሐሜት ሊሆን ይችላል፣ ክፉ ቃል፣ መርገም ቃል፣ የክደት ቃል የመሳሰሉትን ነገሮች ከመስማት ሙዚቃ እያዳመጠ አሁን ጾምኩ ደግሞ ልማድ ነው ማለት ነው። ከዚያ ልማድ መውጣት አለብን። እንደው ነገሩ እነዚህን ክፉ ነገሮች ለዘላለም ነው መጾም ያለብን። ንስሐ ማለት አንድ ጊዜ ተናዘን በቃ ሪፖርት አይደለም። በነገራችን ላይ እሺ፣ ንስሐ ማለት ሁልጊዜ ጸጸት እኮ ነው። በቃ ልክ አይደለሁም ነው። አሁን ለአባቴ ነግሬያቸዋለሁ፣ ግን አሁን በምጾምበት ጊዜ ምን ማድረግ አለብኝ ማለት ነው? መስገድ አለብኝ፣ መጸለይ አለ። ያን ነገር እያሰብኩ ነው። ልክ አይደለሁም። የተደሰትኩበት ነገር በሙሉ ያጸጽተኝ ይገባል፣ ላለቅስበት ይገባል ማለት ነው። ይህን በማድረግ በጎ ነገር በመስራት ይህን ማድረግ ይጠበቅብናል ማለት ነው። ሁለተኛው ከምጽዋት ጋር ነው መሆን ያለበት ብለናል። ምንበላውን ያተረፍነውን ብቻ ሳይሆን አጠቃላይ አስበንበት በቃ አሁን ያስፈልጋል ብለን ዛሬ በጣም ብዙ ነው መንገዱ። ዛሬ ምጽዋት በጣም ችግር ያለ አይመስለኝም። በተለይ እዚህ አሜሪካ የምንገኝ በውጭ የምንገኘው በሀገር ቤት ውስጥ ብዙ ችግር እንዳለ ይታወቃል። ሀገራችን በትርምስ ውስጥ ነው ያለችው፣ በመከራ ውስጥ ነው ያለችው፣ ቤተክርስቲያን በፈተና ውስጥ ነው ያለችው። ስለዚህ እነዚህ በፈተና ውስጥ ላሉት ሰርተው ራሳቸውን መርዳት ለማይችሉት በየገዳማቱ ላሉት መነኮሳት አባቶቻችን፣ እናቶቻችን ይህም ሁሉ ለአብነት ትምህርት ቤቶቹ ለዚህ ሁሉ ብዙ የሚያስተባብሩ እንትኖችም ስላሉ ማህበራት ስላሉ በእነሱ በኩል ሁሉ ምጽዋታችንን መላክ እንችላለን ማለት ነው። እና ይሄ ከሆነ ጾማችን ይባረካል። ጸሎት ጋራ ነው መጸለይ ያለብን። ከጸሎት ጋራ ደግሞ መስገድ አለብን። ትንሽ በቃ ብንሰግድ ስጋችንን ለመጎሸም ያህል ማለት ነው። ምናልባት የንስሐ አባታችን ላያዙን ይችላል፣ እኔ አላቅም። አሁን በሚቀጥሉት ጊዜ ቤተክርስቲያን ማሳወቅ ስለሆነ የኔ ዓላማ ስግደት እንዴት ይሰገዳል የሚሉትንም ደግሞ አሳያለሁ ማለት ነው። እንዴት ይሰገዳል፣ ወዴት ይሰገዳል የሚሉትን ነገሮች በዝርዝር በቤተክርስቲያን ውስጥ ያለው። ምክንያቱም ምንድነው አጋንንትን በሚገባ መዋጋት የምንችለው በስግደት ስለሆነ አሁን ደግሞ ይሄ የጾም ወቅት እንደሚታወቀው በተለይ አብይ ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስቱ አርእስተ ኃጥኦ ሰይጣንን ድል ያደረገበት ሰይጣን የተሸነፈበት ወቅት ስለሆነ ሰይጣን በጣም የሚችለው አቅም ሁሉ እሱን እንደተዋጋ እኛን የሚዋጋበት ጊዜ ነው። እኛ ደግሞ ከእግዚአብሔር ባገኘነው ኃይል ድል የምናደርግበት ጊዜ ነው ማለት ነው። ብዙ ነገሮችን ድል ማድረግ እንችላለን። በሽታን እንኳን ሳይቀር ድል ማድረግ እንችላለን። በተለይ በዚህ ወቅት አብይ ጾምን የሚጾም ሰው በእውነት የምላችሁ የተለያዩ በሽታዎች ለምሳሌ እንደ ጋስትራይት ወይም ደግሞ ጨጓራ የሚባለው አልሰር ደረጃ የደረሱ ሰዎች እኔ በዓይኔ ምስክር መሆን ይችላል። ያየኋቸውን በጣም መድኃኒት ነው። ስኳር በሽታ፣ የኩላሊት በሽታ፣ የደም ግፊት የመሳሰሉት አሉብን ብለን በጣም በሕክምና ተረጋግጦልን የተቸገርንባቸው ሁሉ አሁን ድል ማድረግና ማሸነፍ ወደ ጤንነታችን መመለስ የምንችልበት ነው። ይህን የምናደርገው ግን በትክክለኛው መንገድ ከጾምን እና ከጸለይን ከሰገድን ከመጸወትን ነው። ያው ከመንፈሳዊ ትምህርት ጋር ቴክኖሎጂዎችን መጾም አለብን ብለናል። ይህን ብናገር በረከት እናገኝበታለን፣ ህይወት እናገኝበታለን። አምላካችን ልዑል እግዚአብሔር በሰላም አስጀምሮ በሰላም እንዲያስፈጽምን ይህንን ጾም የኃጢአት ማስተሰሪያ የሰይጣን የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ እንዲያደርግልን ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት የሰይጣንን ፈቃድ የዓለምን ፈቃድ ድል የምናደርግበት ጊዜ እንዲያደርግልን ቅዱስ ፈቃዱ ይሁንልን። እግዚአብሔር ያክብርልኝ። ይቆየን።